የድንግል ማርያም ልጅ ምናምን ቅድስት ድንግል ማርያም ምናምን ስል ቆመው እስቲ እንደ ጴንጤ ደፍሮ ይጠራታል እንዴት ትላለች እንዴ ማርያምን ብዬ ስለ ማርያም ማውራት ሲጀምር እውነት ይደነግጣሉ እነሱ። ድሮም አለኝ አሁን ግን ባሰብኝ ነው መለግር ባሰብኝ እና እኔ ይህንን ድምፄን ለሚሰማ ሁሉ ፕሮቴስታንት ማርያምን ቅድስት ድንግል ማርያምን የኢየሱስ ክርስቶስን እናት የሚጠሉ አንደኛ መጥላት ብቻም አይደለም ክብሯን ዝቅ ያደረጉ ሰዎች በንስሐ እንዲመለሱ የንስሐ ጥሪዬን አስተላልፋለሁ። በንስሐ እንዲመለሱ ለምን ካልከኝ ባለቤቱን ካልናቁ አጥሩን አይነቀንቁ ነው የሚባለው። አይታል ባለቤቱን ካልናቁ አጥሩን አይነቀንቁ። ባለቤቱ ምንድነው ያለው? እነሆ እናት ነው ያለው። ድንግል ማርያምን እናቱ አድርጎ መቀበል ያልቻለ ሰው ፈጽሞ ባለቤቱን የሚያከብር ጌታውን የሚያከብር ሰው አይደለም። ስለዚህ ወደ ብርሃን እንዲመጡ በንስሐ እንዲመለሱ መድኃኔዓለም ቸር ነውና ምሕረቱም ለዘላለም ነውና ተብሎ እንደተጻፈ እሱ ቸር ስለሆነ እንዲመጡ ሳይመሽ ሳይረፍድ ባይዘወይ ሁላችንም ሟች ነን፣ እንሞታለን በስጋ አንዱ አንዱን እየቀበረ ይቀጥላል። ዛሬ ይሄኛው ነገ ያኛው እየተቀባበርን ነው የምንቀጥለው። ግን አንድ ነገር ልንገርህ፣ ኦርቶዶክሳዊ ሆኜ እንኳንስ አለፍኩኝ፣ ኦርቶዶክሳዊ ሳልሆን እንኳን አልሞትኩ። በዛ በፕሮቴስታንት ጨለማ ውስጥ እያለው እንኳን ለሞት አሳልፎ አልሰጠኝ መድኃኔዓለም። በዛ ጨለምተኛ በሆነ አመለካከት እያለው እንኳንም ነፍሴ ከስጋዬ አልተለየች። ሞት እኮ ለማንም አይቀርም። ግን ይሄ ከፍታ ላይ ወጥቼ አንገቴ ላይ ይሄንን የክብር ማህተም አድርጌ ከቅዱሳን ጋር ተቀላቅዬ ነጠላዬን ለብሼ ከራቁት ጭፈራ ቤት አምልጬ ጻድቅ ነፍሱ እጅግ ተጨነቀች ይላል። እኔ እኮ ጭንቀቴን ተሜ ልነግርህ አልችልም። እግዚአብሔር ያሳለፈንን መንገድ እኔ ነኝ ማቅ እንዴት እንደማቅ። እነሱን ገብቼ ሳይቸርች ውስጥ ነፍሴ ጭንቅ ምን ውስጥ ለአምልኮ አልተመቸኝም፣ ለማምለክ ቅዱሱን አልተመቸኝም። የማየው ነገር ይሰቀጥጠኛል። እግዚአብሔር ሆይ ቤትን መቼ ነው የምታጸዳው እላለሁ። አይ በቃ አንተ ወደ ጸዳው ትሄዳለህ አለ እሱ። ወሰነ። በቃ ወደ ጸዳው አመጣኝ። በእውነት ወደ ጸዳው አመጣኝ። እግዚአብሔር ይመስገን። ስለዚህ አሁን በጣም ጥሩ ፖዚሽን ላይ ነው ያለሁት በመንፈሳዊ ህይወቴ። መድኃኔዓለም ይክበር። በጣም የሰፈር ሰዎች በጣም ደስተኛ ናቸው። ሁሉም ተቀብለውኛል። መምህራኖች ይደውሉልኛል፣ ያገኙኛል። ጥሩ ደግሞ በቃ ቅልብ ያላቸው ፕሮቴስታንቶችም በርታ፣ አሁንም ቢሆን ክርስቶስን መስበከን አትተው እያሉ በቅንነት የሚሰብኩኝ የሚነግሩኝ የሚመክሩኝ ወንድሞች አሉ። ከዛም ቤት እኔ ፕሮቴስታንት ስል 100% እያልኩ አይደለም። ገባ? እውነቱ ግን ያልበራላቸው በጣም ጥሩ ልብ ያላቸው ለክርስቶስ ቅልብ ያላቸው ክርስቶስን በጽድቅ በቅድስና የሚከተሉ የሚፈልጉ ሰዎች ግን ህብረቱ ግራ ያጋባቸው ሰዎች አሉ። ህብረቱ የት እንሂድና እናምልከው? ይሄ ህብረት አልተመቸንም፣ የምናየው የምንሰማው አልተመቸንም እያሉ በጣም ግራ እየተጋቡ ያሉ አሉ። አንዱ አንዱን እየረገመ ያለበት ሁኔታ አለ። ወደ ብርሃኑ ይምጡ፣ በብርሃኑ ይመላለሱ። በቃ እኔ የወሰኩት በራሴ ችሎታ አይደለም፣ በራሴ ዕውቀትና ጥበብ አይደለም። የምሬን ነው የምነግር። ይሄ የመድኃኔዓለም እርዳታ ብቻ ነው እኔን ያዳነኝ። የድንግል ማርያም ምልጃ ነው እኔን የታደገኝ። በቃ አለቀ። ምክንያቱም ይሄው ይሄንን ክብሯን እንኳን በአደባባይ እንድናገር አይታል። በቃ በቅቻለሁ። እግዚአብሔር ይመስገን። አይታል። በቃ በጣም ደስተኛ ሰው ነኝ። በጣም ድንግል ማርያም እናቴ ነች፣ ፍጹም እናቴ ነች። እግዚአብሔር ደግሞ አባቴ ነው። የእግዚአብሔር ልጆች ተሆኑ ዘንድ አረ የሚለው እኔ እግዚአብሔር ልጅ ነኝ። ድንግል ማርያም እናቴ ነች። በጣም ነው መወዳት። ስለዚህ ሙሉ ሆኛለሁ። ምክንያቱም ከነፍስ የተለየ ስጋ የሞተ ነው፣ ከመልካም ስራ የተለየ እምነት የሞተ ነው። ስለዚህ አንዱ ከአንዱ ከተለየ የሞተ ስለሆነ እኔ ዛሬ ሙሉ ሆኛለሁ ነው እያልኩ ያለሁት። እናት አግኝቼ እግዚአብሔር አባት ሆኖኝ ሙሉ ስለሆንኩ አሁን ሙሉ ሰው ሆኛለሁ። በቃ እና ክብር ለእግዚአብሔር ይሁን። በጣም ደስተኛ ሰው ነኝ።
እግዚአብሔር እድል ሰጪ አምላክ ነው። ነገ ብዙ መድረኮችን ይሰጠናል፣ እድሎችን ይሰጠኛል። በጣም ብዙ ነገር መናገር የምፈልጋቸው ነገሮች አሉ። ስፔሲፊካሊ እከሌ ብዬ ባልጠራም፣ ነገር ግን ሪያሊቲውን እውነተኛ ምስክር ነፍሶችን ያድናል እንደሚል ምሳሌ 14:25 ላይ እኔ እውነተኛ ምስክር ነኝ። ያየሁትን፣ የሰማሁትን፣ የዳሰስኩትን መስክሬ ሰዎችን አስመልጣለሁ ብዬ 100% አምናለሁ። እኔ አሁን በጣም ጥሩ ላይፍ ላይ ነው ያለሁት። በጣም ጥሩ የተረጋጋ ህይወት ላይ ነው ያለሁት። ከመቀበዝበዝ ህይወት እግዚአብሔር አሳርፎኛል። ስለዚህ እረፍት የሌላችሁ እኔ ብዙ ባይዘዌ ባለፈው መጀመሪያ ከአንተ ጋር የተነጋገረን ጊዜም አንድ እህት ብላኛለች፣ እኛ እኮ እረፍት የለንም፣ ሌሊት መጨው ነው፣ ጠዋት መጨው ነው እንዴ። እኛ እኮ ኢየሱስ ክርስቶስ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው፣ እኔ አሳርፋችኋለሁ ነው ያለን። ግን ጴንጤ ሆነን አላረፍንም። ወዴት ነው የመጣ ነው? እኛ ሌሊት መጨው ነው፣ ከሰዓት መጨው ነው፣ ማታ መጨው ነው። ውጤት የለው፣ ትርጉም የለው፣ ፍሬ የለው ህይወታችን እያለችኝ ነበርና በእውነት ነው የምልህ፣ ዝም በል ዛሬ አሁን ወንድሜ ካወቀው መስፍን ኦርቶዶክስ እጅግ በጣም ድንቅ ወንድሜ ነው ብታይ። መድኃኒዓለም የሰጠኝ ሌሊት ደውሎ ቀሰቀሰኝ ከእንቅልፌ። በጣም ከከባድ እንቅልፍ ቀስቅሶኝ ና እንስገድ እንሂድ አለኝ እና በሄድኩ ጊዜ መቅደስ ውስጥ ገባን። ምን ታዘብክ አለኝ። የሚል ድምፅ የለም። ያ ሁሉ ሰው መቅደሱን ሞልቶ ኮሽ የሚል ድምፅ የለም። እግዚአብሔር የሰላም አምላክ ነው እንጂ የእውቀት አምላክ አይደለም። አቤት እዛኛው ቤት ቢሆን፣ አቤት ረብሹ፣ አቤት ስፒከሩ፣ ብጥበጣው፣ ጮቱ እንዴት ደስ ይላል ኦርቶዶክሳዊ መሆን። በእውነት ነው የምነግርህ፣ በእውነት ተሜ ሽንገላ በሌለበት ያው እግዚአብሔር ምስክሬ መንፈሴ በቃ ታደሰ ነው የምልህ። በቃ ደስ አለኝ። መስፍንን አመሰገንኩት። መስፍን አንተን ስለሰጠኝ ወንድም አመሰግናለሁ አልኩትና በእውነት መድኃኒዓለም አሁንም አብዝቶ ይባርከው። በጣም የሚያጠነክረኝ ወንድሜ ነው። እዚሁ ሐዋሳ ነው ያለው፣ ሰፈሬ ነው። ቲክቶክ ላይ ያው ታየው ይሆናል አንተ ብዙ ጊዜና በጣም ድንቅ ወንድም ነው። በቃ መድኃኒዓለም ለኔ ሰጠኝ፣ ያበረታኛል፣ መጽሐፎች ይሰጠኛል። ይሄን አንብብ ይለኛል። በጣም ብዙ ዝግጅት እያረኩ ነው። ባይዘው ታሚ በቃ መጽሐፍ በቃ ብዙ ነገር እየተዘጋጀው ነውና ያው ጥንስሱ አይነገርምና ነገ ፍሬውን ብታየው ነው የሚሻለውና በጣም ጥሩ ነገር ላይ ነው ያለሁት። እግዚአብሔር ይመስገን። እናንተም ደግሞ እግዚአብሔር አስቀድሞ የጠራችሁ ወደሚደነቀው ብርሃን ወንድም እህቶቼ፣ ከእናንተ ደግሞ ብዙ ነገር እየተማርኩ ነው። ደግሞ ያለምንም ልዩነት ያለምንም ማበላለጥ በጣም ትሁት ወንድሞቼ፣ ትሁቶች፣ የምር እውነት ያለ ግብዝነት እናገራለሁ። ትሁት ወንድሞቼ፣ ተሜ በእውነት በጣም ነው የምወድህ፣ በጣም ነው ማከብርህ። እህቴን ውብአለምን የምር በጣም ሪስፔክት ማረጋት እህቴ ነች። ድንቅ እንቁ ናት። ውስጧ ባይዘወይ ማለት ነው እንቁ ነው። የምር ተምዬ እኔ አያለው መዝናለሁ እና ድሮም መዝኛለሁ እዛ ጋር እንዲህ ብዬ የመጣሁት አሁንም መዝናለሁ። እንቁ ናት እህቴ ውብአለም፣ በጣም እንቁ ነች። አየህ ሰው ወደ ቡላት ድንጋይ እጁን ይዘረጋል፣ ተራራውንም ከመሰረቱ ይገለብጣል፣ አይኑም እንቁን ሁሉ ታያለች፣ የተሰወረውን ወደ ብርሃን ይገልጣል ይላል እና ያ እንቁ የሆነው ነገሯ ወደ ብርሃን ተገልጧል። በጣም ነው መወዳት ማከብራት እና በቃ ቅድም እንደነገርኩ ለመከለስ ያህል ነውና ፈለገ አትናሲዮስ እኔ አሁን የሆነ ኔጌቲቭ ነገር ምናምን ስሰማ የሆነ ጆሮዬን ያቅለሸለሸኝ፣ ወይ ሆዴን ሳይሆን ጆሮዬን አቅለሸለሸኝ። የሆነ ጆሮን አቅለሽልሾ አካል ለመስማት በቃ አይመስልም፣ በቃ አይጣፍጥም። ስለፈለገ አትናቴዎስ ክፉ ነገር ለመስማት ጆሮዬ እሺ አይልም፣ በቃ አይቀበልም። እውነት በጣም አጸያፊ ናቸው እነዛ ሰዎች። በቃ ቢኮዝ እኔ አይ ኖ ሂም ፕራክቲካሊ የማውቀው ወንድሜ፣ የምሬን ነው የምልህ። በትንሽ ነገር አይቼዋለሁ ወንድሜን ማለት ስማርት ነው። በቃ ፈለገ አትናቴዎስ ስማርት ነው። በቃ የምሬን ነው የምልህ። ትሁት ነው፣ ሀምብል ነው። በቃ የምሬን ነው የምልህ። እና ስላንተም የሆነ ነገር ሲያወሩ የምሬን ነው የምልህ ታሚ፣ በጣም ነው ማረጋው፣ ሪጀክት ነው ማረጋቸው እና በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እዚህ ቲክቶክ ፕላትፎርም ላይ ያላችሁ ሁሉ በቃ ዘማርያም በጣም የምወደው ማከብረው መምህሬ ነው። እነ ክርስቶፎረስ እነ ልደት አኬ ሁላችሁንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ደግሞ ማለት ነው እኔ አንድ ነገር ልንገርህ፣ አትመቹም አንገት ለመድፋት። እናንተ አንገት ለመድፋት አትመቹም። በቃ ልድፋ ብትል እንኳን አትመችም። የምሬን ነው የምልህ። እላያችሁ ላይ ያለው የእግዚአብሔር ክብር የእግዚአብሔር ደመና ዝቅ ለማለት ለእናንተ አይመቻችሁ።
ምክንያቱም ይሄ ስምህን ለማጥፋት የሆነ ነገር ነገርኩ። ክፉን ተጸየፍ፣ ለክፉ ቦታ ስጥ አላለህም እግዚአብሔር። ክፉን ተጸየፉት፣ ከመልካም ከበጎ ነገር ጋር ተባበሩ ነው ያለው። እናንተ በጎን ይዛችኋል፣ ከበጎ ነገር ጋር ተባበሩ፣ ክፉን ሁሉ ደግሞ ተጸየፉት። ምክንያቱም ይሄ የእግዚአብሔር ቃል ስለሆነ ተጸየፍ። እኔ አሁን ክፉ ነገር ምናምን እጸየፋቸዋለሁ። ማንም ሰው ከኔ ኋላ ጀርባ መጥቶ እኔን ማሸማቀቅ የሚችል የለም። የተባበሩት መንግስታት እኔን ሊያሸማቀቅ አይችልም። ምክንያቱም የመጣውበት መንገድ እኔ ነው የማውቀው፣ እኔ ስለማውቀው ማለት ነው። እግዚአብሔርም ምስክሬ ስለሆነ ጳውሎስ እንዳለ እግዚአብሔርም እናንተም ምስክሮቼ ናችሁ ስላለ እግዚአብሔርም ምስክሬ ነው፣ ሰዎችም ምስክሬ ናቸው ለኔ። ማንም ሰው እንዴ በጣም የሚገርም አንድ ሰው ምን አለ፣ ሄለን የምትባል ሴት ይኸውልህ፣ የፕሮቴስታንቶችን የክፋት ጥግ ነው የምነግርህ። ሄለን የምትባል ሴት ጋር አብረን ነበር ከሄኖክ ጋር የምናገለግለው፣ አብረን ነበር አገልጋይ ነበርን። ሄለን የምትባል ሴት ጋር ግንኙነት አድርጎ በዛ ነው ሄኖክ የተባረረው አለ። ቆይ አንዴ አልኩት፣ ይሄ ሁሉ ሰው አሁን እያየ ነው ላይቭ ላይ ጠብቀኝ አልኩት። እሺ ሄኖክ ከሆንኩኝ እኔ የአባቴ ስም ማን ነው? የት ቤተ ክርስቲያን ነው አብረን ያገለገልነው? መልስ ስለው አይኑ ፈጠጠ። አረ መልስ፣ አይኑ ፈጠጠ። መጨረሻ ላይ ከዛ በኋላ ነው ገብቶ ሌላ ወንድም የፕሮቴስታንት ወንድም በቃ ውሸቱን እንደሆነ ነው ያውቃለሁ ምናምን አለ። አይታ ምን ያህል ስማችንን ለማጥፋት ይኸው በእግዚአብሔር ፊት እኮ ነው የምነግርህ። ምን ያህል ለምን ሄኖክ ወደ ኦርቶዶክስ የመጣው ሌላ ፋውል ስላለበት ነው። እኔ ሰው ይመነኝም ብዬ መለከት አልነፋ። እኔ እግዚአብሔር ምስክሬ ነው። በቃ ለኔ ያለፍኩበት መንገድ እንደ ፀሐይ ያበራል ፊቴ ላይ። አንድ ሰው እኔን ማሸማቀቅ አቅም የለውም። ሞላጫ ስለሆኑ፣ ሌቦች ስለሆኑ፣ ግልጽ ዘራፊዎች ስለሆኑ፣ አጭበርባሪዎች ስለሆኑ እኔ ደግሞ ከነሱ ጎራ አልመደብም። ስለዚህ እግዚአብሔርን አሳርፈኝ እባክህን ያንተ የሆኑት ጋር ቀላቅለኝ እንዳልኩት እንደ ጸሎቴ ነው ወደዚህ ህብረት የቀላቀለኝ። መድኃኔዓለም መልሶልኛል፣ በቃ ክሶኛል። እና ምን ያህል የክፋታቸውን ጥግ ነው የምነግርህ። ምን ያህል ኦርቶዶክስ የሆንኩበትን ምክንያት ለማጣጣል ለማንቋሸሽ የሄዱበትን ርቀት ነው የምነግርህ። ተሜ የክፋታቸው የልባቸውን የክፋት ጥግ ነው የምነግርህ። ፈጠራ ፈጥሮ አንድ ሴት ስሎ እንዲህ ብሎ አባቴ ስሙ ማን ነው? እንግዲህ አብረን አገልግለናል። የት ቤተ ክርስቲያን ነው አብረን ያገለገልነው? የት ይወቅ፣ ኬት ያምጠው ውሸት። ስለዚህ እንደዚህ እየሰሩ ስለሆነ ፕሮቴስታንቶች፣ መናፍቃኖች፣ እናንተ በክርስቶስ የከበራችሁ ወንድሞቼ ኦርቶዶክሳውያን እህት ወንድሞቼ ራሳችሁን ጠብቁ፣ ክፉን ተጸየፉት። ለክፉ ደግሞ እጅ ሰጥተ ከቲክቶክ እርቃለሁ፣ ከአገልግሎቴ እርቃለሁ የሚባል ነገር በእናንተ ዘንድ እንዳይሰማ፣ በእናንተ ዘንድ ፈጽሞ ይሄ እንዳይሰማ። ፈጽሞ አገልግሉ ቀና ብላችሁ። ዓለም እየጠፋ ነው። ትውልድ እየጠፋ ነው። የፕሮቴስታንቱ ዓለም፣ የሐሰተኛው ነቢይ ዓለም። ይኸው አንተ ዛሬ ወጥተህ ቲክቶክ ላይ ባለማገልገልህ ተሜ አንድ ቃል ባለመናገር አንድ ነፍስ ወደ ሲኦል እየወረደ ነው። በዛሬው ቀን አገልግሎትህን ተራ ነገር ላይ ያደረገ የወጣ ዲያብሎስ ነው። አገልግሎታችሁን ሊያቃልል የወጣ ዲያብሎስ ነው። ወደዚህ እውነት እንዳትጠሩ ነፍሳትን እንድትዘናጉ እየሰራ ያለው ክፉ ነው። ስለዚህ ቀና ብላችሁ ክፉን እየተጸየፋችሁ በጎ የሆነውን የእግዚአብሔርን ቃል በአደባባይ መግለጣችሁን ቀጥሉ፣ በሙላት በኩራት። ስለዚህ በጣም ደስ ብሎኛል ተምዬ። በጣም ወዳችሁ ማከብራችሁ ወንድሞቼ እህቶቼ፣ በጣም ነው ማመሰግናችሁ። እሺ ተምዬ ሌላም ጥያቄ ካለ? እሺ በጣም አሪፍ ነው። በነገራችን ላይ አንዳንድ ኮመንቶች ሄኖክ እያወራ ኦርቶዶክስ ያልሆናችሁ የኦርቶዶክስን ፕሮፋይል ይዛችሁ ኦርቶዶክስ እንደዚህ አትወድም እያላችሁ ታወሩ። እኛ ኦርቶዶክስ ያስተማረችን ስርዓት ነው። ኦርቶዶክስ ያስተማረችን እግዚአብሔር መፍራት ነው። የትኛውንም ፕሮቴስታንት በመስደብ ወደ እውነት አናመጣም። ደግሞም የትኛውንም ደግሞ ሃይማኖት ደግሞ በማንቋሸሽ ወደዚህ እውነት አናመጣም። የገባንን ግን እውነት እኔና ሄኖክ ያሳለፍነውን በመነጋገር ፕሮቴስታንቶች ከልብ እንድታዳመጡ ትፈልጋለሁ። ልሳህን ምንድን ነው? ትንቢት ምንድን ነው?
የተፈጸመ አለ ወይ ያልተፈጸመ አለ ወይ? ክርስትናው መሰረቱ ራሱ ልክ ነው ወይ? ይህ ፕሮቴስታንቲዝም ልክ ነው ተብሎ ስለሚታዘብ ከክርስትናው መካከል አንዱ ስለሆነ የፕሮቴስታንት ሃይማኖት ክርስትናው ልክ ነው ወይ፣ ትምህርቱ ልክ ነው ወይ የሚለውን ነው እያወራን እየተነጋገርን ያለ ነው። ይህ አሁን ሉቃስ፣ ማርቆስ፣ ቆሮንቶስ ሳይሆን አስተምህሩ። ቅድም ላይ አንድ ነገር ቃል ሲናገር ነበረ። አንድ ወንድሜ ወደ መቅደስ ይዞኝ ከገባ በኋላ ምን ታዘብክ ሲለኝ አንድ ኮሽ የሚል ነገር የለም አለ። ኮሽ የሚል ነገር የሌለው ምንድን ነው? እግዚአብሔር አምላክ ይልሃል፣ ወደ ክብር ደመና ትወጣለህ ይላል ሲል አሜን ይላል ፕሮቴስታንቱ። እንዴት ዘሎ! ያቺ ዘሎ እንዲህ ማለቷ ትርጓሜ አላት። ሁላችንም ፕሮቴስታንቶች ስለምናውቀው አሜን ብለን መውሰዳችን ምንድን ነው? ወደ ክብር ደመና ትወጣለህ ሲባል ያቺን ቃል አፈስኳት፣ ከዛ በኋላ የኔ ያደረግኳት ነው። በቦክስ የምታመጣው እውነት የለም። በመናጠቅ የምታመጣው ነገር የለም። ይሄ አሜን 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 በሚል አታመጣ። ይሄ ሟርት ነው። ይሄ ጥንቆላ። ስለዚህ ይህ ሟርት፣ ይህ ጥንቆላ ዘመናዊ ነው፣ ዘመናዊ ጥንቆላ ነው እያልን ያለ። ይህ ማለት ፕሮቴስታንቶች ጠንቋዮች ናቸው እያልን አይደለም። ትምህርቱ ግን ከዘመናዊ ጥንቆላ ጋር የተያያዘ ነው።